ሃይሚን የብሩኬ ተወኝ ተወኝ ታሁን ወዲህ ህይወቴን ልኑርበት ተወኝ ነፃነቴን ልኑርበት አታስቸግሩን አደውሉልኝ አለችው። እንግዲህ ብሩኬ ታመመ ተብሎ አልጋ ላይ ተኝቶ ሃይሚን ተጠራች። ትላንትና ሌላኛው ተጠርታ እንግዲህ ያደረገችው ነገር አይተናል። ዛሬ ላይ ደግሞ ሃይሚ ተጠርታ እንግዲህ ብሩኬን ታሟል። ብሩኬ የሚፈልገው ሃይሚ ነው። ስለዚህ ነይ ብሎ ፍፄ ይደውልላታል። ሲደውልላት እሷ ደግሞ የሱ ልታናገረው ነበር የመጣችው። በመሀልም ደግሞ ብሩኬን ታሟል፣ ብሩኬን አንቺ ይፈልግሻል ሲላት ብሩኬ እኔ ነኝ የሚፈልገው? ተመቼ ጀምሮ ነው እኔን የሚፈልገው? የልባችሁ ካደረሳችሁ በኋላ የልቤን ይፈልጋል አለችው ማለት ነው። እዚህ ጋር ደግሞ ሩታ ዳኒና ሜሪ ሩታ ቤት ሄደው የሰሩት ወይም ደግሞ ያጤንሴሱት ሴራ ተጋለጠ። አብርሽን በልጁ ጉዳይ አጋኖ የቤት ክራይ ስለጨመረ ብቻ ወይም ደግሞ ኖሮ ስለተወደደ ብቻ ይና አብርሽ ቤት ተጠቃሎ ሊቀመጡና እዛ ሆነው ቤቱ ሊበጠብጡት ፈለጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምናላችሁ በአገር ውስጥም በአገር ውጭም ያላችሁ ሁላችሁም ሰላም ሰላም ብያለሁ። የቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ። ላይክም ሸር አድርጉልኝ፣ አይከፈልበትም። ዛሬ ይዤላችሁ የመጣሁት እንግዲህ ሩታን ሜሪና ዳኒን እንትን ብሎ አቅዶ ወይም ደግሞ ሴራቸውን ጠንስሶ ወዴት ሄዱ? ወደ ሩታ ቤት። ሩታ ቤት ሄደው የሩታን እንግዲህ ሳትፈልግ በግዷ እኛ ሁለታችንም እዚህ እንኖራለን ብሎ ይሏታል። እሷም ደግሞ አይ ማለት አትችልም፣ ፈርታታለች። እንግዲህ የሜሪ ማለት ነው፣ ፈርታታለች። ስለዚህ በደንብም በቃ ደስ ሳይላትም እሺ ምንም ችግር የለም ምናምን ብላለች ማለት ነው። ሜሪ ግን በህግ እንደሚያስቀጣሽ ታውቂያለሽ። የራስሽም ቤት አይደለም የልጁ ቤት ነው። የአብርሽ የራሱ ቤት ነው። የሚከፍልበት አብርሽ ነው። አንቺ ግን እቃዬን ተሸክሜ ሄጄ እዛ እኖራለሁ ማለት አይከብድም? ጥገኛ ሆኖ መኖር አይከብድም? በዚህ ነው እንደ እህትነትሽን የምታሳዩ? መጀመሪያ የት ነበርሽ? አሁንስ ሩታዬ ብቻዋን ስትሆን ወይም ደግሞ ልጁን ወይም ደግሞ አብርሽ ልጁን ላለማየት የምታደርጊው እጥረት ወይም የምታደርጊው ነገር ይሄ እኮ እናንተ እንትን አላላችሁትም። ልጁም ደግሞ በዋህነት ምንም ይሁን ምንም አርፎ ስለሚተወው ዝም ስለሚለው ነው እንጂ ማለት ነው። አንቺ ሜሪ ወይም ዳኒ ልጁን ልትከለክሉት ወይም ልጁን ሊያይ ልትከለክሉት ምንም አይነት መብት የላችሁ። ምን ቤት ናችሁ ብለዋል እኮ እርሱ ራሱ። እናንተ ምን ቤት ናችሁ? ምንድን ናችሁ? ከዝምድና ውጪ ምንድን ናችሁ? ምንም አይደላችሁም። ልጁን የሚያኖረው ወይም ደግሞ ሚስቱን የሚያኖረው አብርሽ ራሱ ነው ማለት ነው፣ ሌላ ሰው አይደለም። ለምን እዛ ጋር ለፍቶ ደክሞ ለምኖ ተለማምጦ አልቅሶ ወርዶ ስንቱን ጠፍጥፎ ደብድቦት የነበረ የዛ የልጁና የሚስቱ ሲል ነበረ። ግን እሷ ልትረዳው አልቻለችም፣ ሩታ ማለት ነው። እኔ ሴት ብሆን ልትረዳው አልቻለችም። ያኔ ሰው ብትረዳውም እሷ ውስጧ ይወደዋል፣ ልትረዳው ትፈልጋለች። ግን ችግሩ ደግሞ በጎኗን ያሉትን ሴጣን የሆኑት እነ ዳኒ እነ ምናምንቴዋ ናቸው። እንግዲህ አይኗን ልትከፍት ወይም ደግሞ እንትን ልትል የከለከሏት ማለት ነው።
ወሬ እንትን ያሉ ወሬን የለቀሙ ወሬን እንትን ያሉ ስራን የለባቸውም። የአብርሽን ነገር እየተከታተሉ አብርሽን የት እንደሚደርስ የት እንደሚገባ በምን ለምንስ ሚዲያ ላይ ታየ፣ ለምንስ ሳቀ፣ ለምንስ ተደሰተ የሚል ነገር ስለሚከታተሉ ቅናት ነው እንደዚህ የሚያደርጋቸው ማለት ነው። ማንኛውም ነገር ማድረግ የምትችለው ብታጠፋም የልጇ ብሎ ወይም የልጃቸው ብሎ ዝም ብሏታል። ስለዚህ አብርሽ ሌላ ቢቀር እንኳን በልጁ የሚደራደር አይመስለኝም። ተናግረዋል። በዙሪያውን ያሉት ሰዎች ያጠፋል እንጂ በልጁ ድርድር እንደማያውቅ ከዚህም በፊት ወይም ደግሞ አሁንም ደጋግሞ ተናግረዋል። ግን እናንተ ያደረጋችሁት ያላችሁ ከህግ በላይ ሆናችሁ የታያችሁ ነው እናንተ ማለት ነው። ግን እሱ አንድ ቀን ጨክኖ ወይም ደግሞ እህቱን ከጎን አለሁኝ እንዳለችው አሁን ላይ ወደ ህግ ብትሄድ የአንድ ቀን ተቀንጥራችሁ እንደምትወጡ እንዳትረሱ። ወይም እናሸንፋለን ወይም ደግሞ በህግ እናሸንፋለን ብላችሁ እንደማትሉ እርግጠኛ ነኝ። እና በእናንተ ቤት ጥገኛ ሆናችሁ ለመኖር ይመስለኛል። ኦዲየንሶቹም እያሉ ነበረ የቤት ክራይ የሚከፍሉት ነገር አጥተው ነው መሰለኝ ይሄ ውሳኔ ወሰንን ብሎ እነሱ ጋር የመጡት እሷ ጋር የመጡት ሲያዩ ደህና ኑሮ የኖረች ነው፣ ሲያዩ ደህና ቤት ትልቅ ቤት የኖረች ነው። ስለዚህ ለምንስ ብሎ የነሱ የቤት ክራይ ይክፈሉ፣ ስለዚህ ከሷ ጋር ሆኖ ጥገኛ መሆን አለብን ብሎ እስከመጡ ድረስ እስኪ ይኑሩ፣ እናየዋለን። አብርሽም ነው ያኔ ሁሌ ዝም እንዳለ ነው። የምሳሌ አንድ ቀን ወደ ህግ ቦታ ሄዶ ያለውን ሁሉ ተናግሮ እነዚህ ዞር ማድረግ ይችላል ማለት ነው። እና በጣም ከባድ ነው። ሌላኛው ሩታን መቶ አንቺ ጋር እናርፋለን፣ አንቺ ጋር እንቀመጣለን፣ ልጁን አያየም። ለምን በዚህ ሰሞን አብርሽና ሄርሜላን አንድ ላይ ሆናችሁ የእናንተን ስላናደዱ እናንተን ስላበሳጩ ሰው እንዲስቁባችሁ ወይም ደግሞ ኦዲየንሶቻችሁ እንዲስቁባችሁ ስላደረገ እንግዲህ ይመቸው። ፈታ ዘና ነው ያደረገን ማለት ነው። ሁለቱም ሄርሜላና አብርሽ በጣም ነው ዘና ያደረገን። ለምን ከምንም በላይ ከኔም በላይ ማለት ነው። አብዛኛውም ሰው ኦዲየንሶቹ ይሄ ዳኒ የሚባለው ሜሪ የሚባለው አንድ አይነት ሴጣን የረገማቸው ሴጣን ተሸክሞ የሄዱ ስለሆኑ በምንም ታምር በየትኛውም ቦታ እናያቸው ማይገቡ ሰዎች ናቸው እነሱ ማለት ነው። ስለዚህ አሁንም ቢሆን እውነትም አብርሽ የዋህነቱን ትቶ ከሆነ እዋህ አይደለሁም አሁን ላይ ትዕግስትም አይባልም ዋህነኝም አይባልም። አልፌ ዝም ብዬ ለማለፍ ነው የምሞክረው። እኔ በእንትኔ ምንድነው በጉልበት የሚሆን ነገር የለም እያልኩኝ ያለፍኩኝ ነው እያለ ነው። ሁሉም ነገር ያጠና ነው። ግን ዞሮ ግን የሚያደርገው ነገር ከነሱ የበለጠ ነገር ነው የሚያደርገው ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ቻለው አብርሽ የሚሆነውም ነገር እናያለን ማለት ነው። ሌላኛው ደግሞ እንግዲህ ሀይሚን ብሩኬን አሞታለ ነይ ቶሎ ብለሽ ድረሽበት ተባለች። አሁን ላይ እሷ ራሱ ልቧን ስለተሰበረና እንትን ስላለች ዞሮ የሆነችው ያለችው ምንድነው ልትርቅ ትፈልጋለች። በቃ ከሁሉም ነገር ልትርቅ ከሁሉም ነገር ጠፍታ ልትኖር ትፈልጋለች ማለት ነው። እና እንዳለችውን ከሆነ ወንድሟን እዛ ላይ ከብሩኬ ጋር ስለተገናኘች ወይም ደግሞ ብሩኬ ጋር ሄዳ ስላወራችሁ ብሩክ ኤፍሬም ደግሞ የሀይሚን እንደተቆጣት እሷ ደግሞ ትልቅ ችግር ላይ እንዳለች ምናምን የተናገረች ነበረ። እውነት ነው። ከዛ በፊት ስቃ ስትመጣ ምን ስትል ከብሩኬ ሆና ስትሆን ግን
ፊትዋ ራሱ አስባ አይታችሁታል? ከተረዳችኋት ማለት ነው። ፊትዋን አይታችሁታል? ከብሩክ ሆና የምትመጣበት ጊዜና አሁን ላይ የምትመጣበት ጊዜ አንድ አይደለም። ውስጧ በጣም ተጎድተዋል። በጣም ታማለች ማለት ነው። ግን እሱ ደግሞ እዛ ጋር ቁጭ ብሎ ጓደኛ ተብዬው ደግሞ ይሄ አዲስ ፍቅረኛ የተባለችው አስመጥቶ ምን ብሎ ምን አይነት አስተሳሰብ ነው? ምን አይነት እንትን ነው? በዚህ በፍቅር ውስጥ ያለ ብሩኬ ከዛችኛው ይሆንልኛል ወይም ደግሞ ከዛችኛው ያሳልፋል ብለህ ነው እንግዲህ እንዳለችው ሀይሚ የተፈረሸውም ሳይነሳ የተነጠፈውም የቀረበውም ሳይነሳ ነው እንግዲህ ሀይሚን ተጠርታ ነይ ያላት ማለት ነው። ምን አይነት ንቀት ነው? ከዚህ በፊት ፍፄ ማለት ነው ብዙዎቻችን የሀይሚ ወንድም ነው የብሩኬ ወንድም ነው ምናምን እንላለን እና ሀይሚም ተናግረዋለች። መጀመሪያ እኛ ከመበጥበጥህ በፊት መጀመሪያ ራስህን ቀይር፣ ራስህን ዞር ብለህ ከዛ በኋላ ደግሞ የምታደርገውን ነገር ለይ ብለዋለች። እውነቱ ነው ሀይሚ እውነቷ ነው። እና እዚህ ጋር ምንም ቢጣሉ ምንም ቢሆኑ ምንም ያለያያቸው ያሉት አሁን ላይ እንዳልኑም እንደ ኤፍሬም ሆኖ ኤፍሬም ከዛ በኩል ፍፄ ደግሞ ከዛ በኩል ሁለቱም ደግሞ እንዲለያዩ እያደረጋችሁ ነው ማለት ነው። ዞሮ ዞሮ እነሱ አሁን ላይም እውነትም ሊለያዩ ሳይሆን ዞሮ ዞሮ የሚያደርጉት ያሉት ነገር የተረዳችሁ ይመስለኛል። ከጎናቸው ያለ ሰው ያጠኑት ይመስለኛል። ብቻ አላቅም። ከሀይሜም ብትሆን ብሩኬም ቢሆን እና ትላንትና አብረን መኖር እፈልጋለሁ፣ አላንቺ መኖር አልፈልግም፣ እየታመምኩኝ ነው፣ ልታመም አልፈልግም ብሎ ይላታል። እሷ ደግሞ ያናደዳት ከሱ አብሮ መኖሩን ወይም ደግሞ ህመሙን ሳይሆን እዛ ጋር ጓደኛውን የሚያደርገው ነገር እነሱ ለመለያየት የሚሞክረው ነገር እሱን አሳስቧት ነው ወይም ደግሞ እሱን አናዷት ነበረ። በዛ ሰዓት ሀይሚን ብሩኬን ጥላ እየሄደችው ማለት ነው። እና በጣም ከባድ ነው። በጣም ከምነግራችሁ በላይ ከባድ ነው። ማለትም እኛም ብሆን ሌላም ሰው ቢሆን ማለት ነው እዛ ጋር እሷ የሚወዳትና የሚያፈቅራትን ልጅ ያለች እሱ ታመመ ተብሎ ሌላ ልጅ ነው ጠርቶ ያመጣው። በዛ ሰዓት እውነትም እንዳለችው አልሳካ ሲለው ነው የሀይሚን የተጠራችው ማለት ነው። ለምን ከተጠራች አይቀር በቃ ሀይሚ እኮ ተስፋ ቆርጣ አንዴ ወንድሟን ወስዷታል። እዛ አርፋ ቁጭ ብላለች። አርፋ ቁጭ እንዳለች ትቀመጥበት፣ ትኑርበት፣ በሽታውን ታስታምምበት እና ሌላ በሽታ ምናምን እንትን አትበሉ። አንድ ሆናችሁ ግን ሁለቱም ለማስታረቅና ሁለቱም አንድ ላይ እንዲሆኑ ማድረግ ነው እንጂ አንዳችሁ አንድ ያላችሁ ወደ ሌላ ችግር ወይም ደግሞ ወደ ሌላ ጣጣ አታስገቧቸው ማለት ነው ሀይሚና ብሩኬ። ሌላ ደግሞ እንትና ሄለንን ማለት ነው። ሄለን ድሮ የማርክ ፍቅረኛ እንግዲህ ከቱርክ የመጣ ልጁ ከቱርክ ሌላ ሚስት አለችው። አጋጣሚ ሆነና እዚህ ይመጣና አፈቀርኩሽ ወደድኩሽ ይልና የሄሉን ጋር ይመጣ ነበር። አይተነዋል። እስከዛሬ ድረስ እየተከታተልን ነው። ግን አሁን ላይ ደግሞ ያጎቱ ልጅ የሚባለው መጥቶ የሱ ፍቅረኛ አለው። ስለዚህ ሄለንን መወዳት እኔ ነኝ እንጂ እሱ አይወዳትም፣ የሱ ፍቅረኛ አለው ይላል ሲል ሌሎቹም አላመኑም። ያኔ በሚያደርገው ነገር አንዴ ልብስ ያመጣል፣ አንዴ ሊጋብዛችሁ ምናምን ይሞክራል። ስለዚህ ምን እናድርግ ምናምን ብሎ አሁን ላይ ግን እውነቱ ሊናገራት ያኔ ከዚህ በፊት ሪክ ነው ማነው የሚባለው
ተናግሮ ነበር። እንደዚህ ሚስት አለችው እኔ ማቀው፣ አሁን ላይ ግን እየሸፋፈነ ነው ያለው። የሁለተኛ ይመስለኛል ሄለን የሚወስዳት ግራ ግብት የገባኝ ነው ብሎ ቢናገራቸውም አልሰማ አሉት እነ ጆኒና እነ ሄለን ማለት ነው። አሁን ላይ ያጎቱ ከመጣ በኋላ ያጎቱ ልጅ ከመጣ በኋላ መወዳትን እኔ ሄለን መወዳት እኔ ነኝ እንጂ እሱ አይወዳትም፣ እሱ ሌላ ፍቅረኛ አለችው ይላል። እንግዲህ እነዛም ደግሞ አይ ቅናት ነው እንጂ ይቀናብኛል፣ በስራዬም ይቀናብኛል፣ በያዝኩት ነገር በያዝኩት ሁሉ ይቀናብኛል። ስለዚህ ከኔ ጋር ጥል ስለሆነና ከኔ ጋር ስለማንዋደድ ነው። እኔ ምንም ነገር የለኝም፣ መወዳትና ማፈቅራት ሄለንን ነው እያለ ነው። እንግዲህ አሁን ትናንትና እንዳየኑ ከሆነ ሚስጥሩ ልናገር ብሎ በሚል ሰዓት እኔ እወድሻለሁ፣ እኔ አፈቅርሻለሁ፣ ለዛም ነው የራትን ግብዣ ምንም እያደረኩኝ ያለሁት፣ እሱ አይወድሽም፣ ዝም ብሎ የተጫወተብሽ ነው ይላታል። እሷ ደግሞ አይሆንም እንደዚህ አይነት ነገር እሱ የሚያደርግ አይመስለኝም፣ ስሙን ጠርታ እሱ የሚያደርግ አይመስለኝም ብላ ስትለው ሄለን ይሄ ያጎቱ ልጅ ሰብየው ደግሞ አይደለም እኔ ተነስቼ የመጣሁት ከዛ ስለመወድሽና ስለማፈቅርሽ ብቻ ነው። ስለዚህ እሱ አይወድሽም፣ ሌላ ሚስት አለችው ብሎ ሌላ ሚስጥር አለ ልንገራችሁ ወይ ብሎ ሊናገር ሲል እንግዲህ ልጁ መጥቶ እንዳትናገር ብሎ አቁሞታል። ሄለንም እንግዲህ ያለቀሰች ተናዳ ሄዳለች ማለት ነው። በጣም ያሳዝናል። በጣምም እንትን ይላል። የማን ይታመን? ማን ነው በአሁኑ ሰዓት የሚታመነው? ማን ነው ሳምነኑ የምናቀርበው? ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ